ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከአገር ውጭ የምታደምጡ ቻናላችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድትደግፉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን የሁሉንም ታላላቅ ክለቦች የዝውውር ትኩረትን በተመለከተ የምናነሳቸው መረጃዎች አሉ፣ የምንወያይባቸው ነጥቦች ይኖራሉ ማለት ነው። ይህንን ተከትሎ እንግዲህ በዚህ ፕሮግራም ቆይታ የምናደርገው የሁሉንም ክለብ የዝውውር እቅድን በተመለከተ የምናነሳው መረጃ ሰዓታችን ይሆናል ማለት ነው። ስለዚህ በዚህ ፕሮግራም ላይ የሁሉንም ክለብ ስንል የዩሮፒያን ቶፕ 5 ሊጎች በተለይ የበለጠ የእንግሊዝ ክለቦችን ትኩረት አድርገን ታላላቅ ቢግ ሲክሶችን እናተኩርና ማድሪድ እና ፒኤስጂን የተመለከተ ተጨማሪ መረጃዎች አሉ። እናንተ ከኛ ጋር ስቆዩ ሌተስት አፕዴት ሐሙስ ንጋት ወደ እናንተ ይሄ ፕሮግራም እስከሚደርስ ድረስ ያለው የመጨረሻ አፕዴት ወደ እናንተ ተደራሽ የምናደርግ ይሆናል። የመጀመሪያው ትኩረት የሚሆነው እንግዲህ በቀጥታ እስቲ ወደ ኦልድ ትራፎርድ እንጓዝ። ማንቸስተርን በተመለከተ፣ አርሴናልን በተመለከተ፣ ሊቨርፑልን፣ ቼልሲን፣ ቶትንሃምን፣ ማድሪድ፣ ባርሳ፣ ፒኤስጂ እነዚህ ሁሉ ክለቦችን እናነሳለን። ግን ከኦልድ ትራፎርዱ መረጃችን ብንጀምር የተሻለ ይመስለኛል። ምክንያቱም ማንቸስተር ዩናይትድ በዚህ የዝውውር መስኮት በንቃት እንደሚሳተፍ ይታወቃል። ከወዲሁ ኤደርሰንን አስፈርሟል። ወደ ሌሎች አቅጣጫዎች ትኩረቶችን በማዞር እንግዲህ የበለጠ ዝውውር ሂደትን እንደ በፊቱ ቢዲንግ ዋሩን በማናር ከፍተኛ ክፍያ በመክፈል የክለቡን ፋይናንሻል ስትራክቸር በሚጎዳ በስሌት ያልሆነ ጉዞውን ማንቸስተር ዩናይትድ ገጥቶ እንግዲህ አሁን ላይ ትኩረት ቡድንን አስቀድሞ ፕሮሞሽንን አስከትሎ ቡድኑ ወደሚፈለገው ደረጃ ሲመጣ እነዛ የማንቸስተር ዩናይትድ የገቢ ደረጃዎች እኩል ከዛ የቡድን ግንባታ ጋር እንደሚቀጥል ከግምት ውስጥ በማስገባት ዩናይትድ እንግዲህ ስልታዊ የዝውውር ሂደት ማድረግን ቅድሚያ ሰጥቷል። ቢዲንግ ዋርን እንግዲህ ማንቸስተር ዩናይትድ ለመጀመሪያ ጊዜ ሲጠነቀቅ እያስተዋልን፣ ይሄ ደግሞ ለቡድኑ ቀጣይ ግንባታ ጤናማ የሆነ የአሰራር ደንብም እንደሆነ አሁን ላይ በብዙ መልኩ እየተወደሱ ነው። ምክንያቱም ከዚህ ፕሮግራም ቀደም ብለን ከኤሊየት አንደርሰን ዝውውር ማንቸስተር ዩናይትድ ራሱን ያወጣበት እርጋታና እዛ የማንቸስተር ሲቲ ጥያቄ ተቀባይነት አላገኝም ሲባል ማንቸስተር ዩናይትድ እንደገና አጋኖ ጨረታ ውስጥ የሚገባበትን አይነት ስትራክቸርን በመተው ማንቸስተር ዩናይትድ የሚጎለው ብራንድ ሳይሆን የሚፈልገው ሁነኛ ተጫዋች ቦታው የሚፈልገውን ጥገናዊ ለውጥን በማስተዋል ነው እየተጓዙ የሚገኙት። ይሄ ፍጹም የዩናይትድ የሽግግር ጊዜ ያሳጥራል፣ ወደ ምርጥ ብቃቱ እንዲመጣ ያደርጋል። ይህን አሰራር ደንብ እየተከተሉ እንደሚገኙ ነው እንግዲህ ያሉ ተጨባጭ መረጃዎች የሚያሳዩት። ከነዚህ መካከል እንግዲህ የኤሊየት አንደርሰንን ዝውውር ማንቸስተር ዩናይትድ ቢዲንግ ዋር ውስጥ ከመግባት ይልቅ የበለጠ አሁን ላይ ትኩረታቸው ወደ ማቴዎስ ፈርናንዴሽ በማዞር ይሄን ፖርቱጋላዊ ተጫዋች ለማዘዋወር ማንቸስተር ዩናይትድ ኢንተረስቱንም ቢዲንጉንም አጠናክሮ እዚህ ተጫዋች ላይ እንደቀጠለ ከቤን ጃኮብስ እስከ ኦርኒስተን ከኦርኒስተን እስከ ፋብሪዚዮ እነዚህን ዘገባዎች የበለጠ በስፋት መሬት በወረደና በተጨባጭ መረጃ እያወጡ ነው የሚገኙትና አሁን ላይ ባለው ሁኔታ የማንቸስተር ዩናይትድ የዳበረ ፍላጎትና ጥንካሬ በዚህ ተጫዋች ላይ ከጊዜ ወደ ጊዜ ከፍ ማለቱ የተጫዋቹን ፍላጎት እንግዲህ እዛው እንግሊዝ መቆየት ቅድሚያ እንደሰጠ እየተነገረ ቢሆንም
ከሰሞኑ የማድሪድን ሹመት ጆዜ ካጠናቀቁ በኋላ ሪያል ማድሪድ ማቴዎስ ፈርናንዴዝን በዮርጊ ሜንዴዝ አማካኝነት ለመጥለፍ እንግዲህ እንቅስቃሴ መጀመሩን የስፔን ሚዲያዎች ሲዘግቡ ሰምታችኋል ብዬ አስባለሁ። ግን የበለጠ ለክለቡ ቅርብ የሚሆኑት ደግሞ የእንግሊዝ ሚዲያ ስለሆነ የእንግሊዝ ሚዲያዎችን ቅድሚያ እንስጥና አሁን ባለው ተጨባጭ እውነታ ከሆነ ግን ማንቸስተር ዩናይትድ እድሜን፣ ብቃትን፣ አስተማማኝነትን፣ አገልግሎትንና እንደ ቡድን ካራክተራይዝድ የመሆን አቅምን ለመገንባት ማሰቡን ተከትሎ የቡድን ተጫዋቾች ላይ ነው ያተኮረው። አሁን ማርኬቲንግ አይደለም፣ ቡድን። ምክንያቱም አብዛኛው ክለቦችን ከተመለከታችሁ ቡድንን ያስቀድማሉ። ማርኬቱ ራሱ ወደ ቡድኑ እንደሚመጣ ያውቃል። ማንቸስተር ዩናይትድ ደግሞ የማርኬቲንግ ችግር የለበትም። ባንኩ ሁሌም የማንቸስተር ሙሉ ነው፣ አሰራሩ ነው እንጂ። ስለዚህ አሁን ማቴዎስ ፈርናንዴዝ ላይ ማንቸስተር ዩናይትድ የበለጠ የኤሌት አንደርሰን ዝውውር ማክተሙን ተከትሎ ትኩረታቸው ወዴት ነው? ማቴዎስ ፈርናንዴዝ ላይ ነው። አሁን በቀጣይ ቀናት በደንብ ይህን የዝውውር ሂደት በትኩረት መመልከታችን አይቀርም። ምክንያቱም ማንቸስተር ዩናይትድ በቀጣይ 24-48 ሰዓት ውስጥ ኦፊሻል ቢድ ሊያቀርብ የሚችልበት እድል በጣም ሰፊ ነው። በጣም ሰፊ ነው። የዚህ ተጫዋች የመሸጫ ዋጋ 85 ሚሊዮን ዩሮ ተለጥፎበታል። መደራደር የሚፈልግ ክለብ ኦፊሻል ኦፈር ያቅርብ ብሎ የስቴትመንት ኢሜል ቦክሱን ክፍት አድርገዋል ዌስትሃሞች። ከአሁን በኋላ ቢዲንግ ዋሩ በቀጥታ ማንቸስተር ዩናይትድን ሌሎች ፈላጊ ክለቦች አርሴናልን ጨምሮ አሁን ማድሪድ እንደሚባለው ይመጣሉ እንጂ አሁን የበለጠ የዚህ ተጫዋች ትኩረት የተጫዋቹን ፈላጊ የተጫዋቹንም ትኩረት የሳበው ክለብ ማንቸስተር ዩናይትድ እንደሆነ ትናንት ምሽትም ሁለቱ ዘጋቢዎች ፋብሪዚዮም የበለጠ ደግሞ ሪሊያብል የሆነው ዴቪድ ኦርኒስተንም ይሄን መረጃ አውጥቷል። ካርሎስ ባሌባም ተካቷል። አሌክስ ስኮትም አለ። ግን የሳሙኤል ሉከስትን ዘገባ እስቲ ገብታችሁ ተመልከቱ። እንዴት አይነት ምርጥ ዘገባ በዘሳን ገጸው ላይ ይዞ እንደወጣ። ከ500,000 በላይ ተከታይ ያለው ይሄ የታመነ የዘሳን የማንቸስተር ዩናይትድ ዘጋቢ ምን ይላል መሰላችሁ? በጣም የተመቸኝ ዘገባ ስለሆነ የሁሉንም ክለብ በእንዲህ መልኩ ዲቴይል ገብተን ነው በዚህ ፕሮግራም የምንመለከተው። ዩናይትድ አማካይ ክፍሉን እንደ ፔዤ የመገንባት ፕላን ይዟል። በቢግ ኢንቨስትመንት ሳይሆን ቴክኒካል ኢንቨስትመንት ምርጥ አማካይ መገንባት፣ ቴክኒካሊም ታክቲካሊም ሊጉ በሚፈልገውም ኢንቴንሲቲና አግሬሲቭና ፊዚካሊቲንም ባካተተ መልኩ ስትራቴጂክ የዝውውር ሂደቱ ልክ ቪቲኛ፣ ጆዋው ኔቬስ፣ ፋቢያን ሩይዝን የተገዙበት አይነት ስትራክቸራል ጉዞ ነው ማንቸስተር ዩናይትድ መጓዝ የፈለገው ይላል። ሞዴል መከተል የፈለገው። ይሄ ማለት በተቃራኒው ምን ማለት ነው? ለነ ኤሌት አንደርሰን አይነት የሚከፈለው እብደት የሆነ ክፍያን አይደግፉም ማለት ነው ማንቸስተሮች። ስለዚህ ሜኑ ገና ፕራይም ታይሙ ላይ ያልደረሰ ምርጥ የአካዳሚ ውጤት ነው። ማቴዎ ፈርናንዴዝ ከፈረመ ገና 21 ዓመቱ ነው። ምን ያክል ዩናይትድን ያገለግላል። ባሌባን ካመጡት የባሌባን አቅምና ሊጉን አዳፕት ማድረጉን አሁን በተክለ ሰውነትም ባጫው ሲስተም የበለጠ የማንቸስተር ዩናይትድ አማካይ ክፍልን እንዴት እንደሚያገሉበት ይታወቃል። በተለይ ዲፌንሲቭሊ ማንቸስተር ዩናይትድ ኦፍ ዘ ቦል ካለው ሙቭመንት የበለጠ ከኳስ ጋር ያለው እንቅስቃሴ የበለጠ ሻርፕ የመሆን አቅሙ ከፍ እያለ ይመጣል። ስለዚህ የዚህ ቡድን ክፍተት በትላልቅ ኢንቨስትመንትና ትላልቅ ስም ካላቸው ተጫዋቾች የበለጠ የቡድን ተጫዋቾችን በማምጣት ማንቸስተር የሚፈለገውን የአማካይ ክፍል ዴቨሎፕ እንደሚያደርግ አምነዋል። ይሄ በነገራችን ላይ የአንድ ቡድን ጤናማ የዝውውር ስትራክቸር መካከል በእጅጉ የሚደገፍ ነው። ክላስ ላይ የሚወጡ ኢንቨስትመንቶች ሁሌም ተያያዥ ጉዳዮች አሉ። ዋነኛው ጉዳይ ደግሞ ኤክስፔክቴሽን፣ የሚመጣው ተጫዋች ምን ያክል ምላሽ ይሰጣል፣ ለሽግግር ለመዋሃድ ጊዜ አይሰጥም። ምክንያቱም የሚመጣው ወደ ማንቸስተር ወደሚባል ትልቅ ብራንድ ነው፣ ትልቅ ክለብ ነው የሚመጣው። ስለዚህ አስቸኳይ ምላሽ ለመስጠት ክላስ በመጣ ቁጥር በነበረበት ቡድን ሲያሳይ የነበረው ብቃት እዚሁ እንዲደገም ይፈለጋል። ሂደት እግር ኳስ በፕሮሰስ የሚመጣውን ቅኝት ፋታ አይሰጥም፣ ጊዜ አይሰጥም።
እንደነዚህ አይነት ተጫዋቾች ሲመጡ ግን አይ አዳፕት እንዲያደርጉ እንዲዋሃዱ አዲስ ቅንጅት፣ አዲስ አስተሳሰብ፣ አዲስ ፕሮሰስ ስለሆነ ክለቡ ውጤት እያመጣ ቅንጅቱ ሻርፕ ባይሆን ራሱ ሂደቱ የሚደግፈው ጉዳይ ይሆናል። ስለዚህ ማንቸስተር ዩናይትድ የበለጠ ትኩረቱን በእነዚህ ተጫዋቾች ዙሪያ ላይ እንዳደረገም በርካታ ሚዲያዎች አሁን ላይ እየዘገቡ ነው የሚገኙት እና ይሄ ምናልባት ለማንቸስተር ዩናይትድ በጎ የሚባል መረጃ ነው። በተለይ ከኤሌት አንደርሰን ዝውውር ጋር በተያያዘ የማንቸስተር ዩናይትድ ከዝውውሩ መውጣቱን ተከትሎ አሁን ለክለቡ የሚያስፈልገውን ቁልፉን ዲፓርትመንት የማስፈረም ቀጣይ ሂደትን በእርጋታና በስሌት የመፈጸም አቅምን ቡድኑ እያከናወነ መሆኑን ነው እና በቀጣይ ቀናት ማንቸስተር ዩናይትድ የበለጠ በአማካይ ክፍል ላይ ያለውን እቅድም ቀጣይ ተደራሽነትንም አብዝቶ ሊመለከት እንደሚችል እየተመለከትን ነው። ግን አሁን በማንቸስተር ዩናይትድ የቀድሞ የሼፊልድ ያሁኑ የናፖሊ አማካይ አዲስ ስም ናይጄሪያዊ አማካይ የበለጠ የማንቸስተር ዩናይትድ ሊስት ውስጥ መካተቱን እየሰማ ነው የምንገኘው። ፋይሶ ዴል ባስሩ ይባላል። ያው ዴል ባሲሩ ብሎ ያነባሉ። ፋይሶ ዴል ባሲሩ የሚባለው አማካይ የበለጠ ዩናይትድ አዲስ አግሬሲቭ አማካይ ፍለጋ ባደረገው ጥረት እንግዲህ ይሄ አማካይ በዩናይትድ ራደር ውስጥ እንደሚገኝ ተያይዞ ተነስቷል እና ማንቸስተር ዩናይትድ ከጊዜ ወደ ጊዜ እንግዲህ እቅዱ በሚዲያ ደረጃ እየተነገረ ነው። ግን ማንቸስተር ዩናይትድ አሁንም ቢሆን ሁለት አማካይ የማስፈረም እቅድ እንዳለው ይታወቃል። ሁለት ማለት ኤደርሰንን ሳይጨምር ማለት ተጨማሪ ሁለት አማካይ። ስለዚህ ፈርናንዴሽ እና አንድ ተጫዋች ኤክስፔክት እናደርግ። የበለጠ ማቲያስ ፈርናንዴሽ ወደ ማንቸስተር ዩናይትድ የመሄድ እድል ያለው ይመስላል። ምንም እንኳን ፈላጊ ክለቦች ከጊዜ ወደ ጊዜ እየበረከቱ ቢመጡ ይሄን ጉዳይ በቀጣይ እንግዲህ እልባት ያገኛል ተብሎ ከሚጠበቁ አሁን ላይ እየወጡ ካሉ ዘገባዎች መካከል በደንብ እየተመለከትን የምንገኘው ጉዳይ ነው። በማንቸስተር ዩናይትድ ዙሪያ ያለው ተጨባጭ መረጃ እስካሁን ድረስ ይሄ ነው። የካርሎስ ባሌባ ከ95 ሚሊዮን ፓውንድ በታች የመሸጡ ጉዳይ ደግሞ የበለጠ አሁን ማንቸስተር ዩናይትድ በድጋሚ ወደ ባሌባ ዝውውር ሊመለስ ይችላል የሚሉ ዘጋቢዎችም በስተዋል ማለት ነው። ይሄ እንዳለው ነው። ግን ከሰሞኑን በአንድ የማንቸስተር ዩናይትድ ፕሮግራም ላይ ጠቁመናችሁ እንደነበረው የክርስቲያን ሮሜሮም ጉዳይ አሁን ላይ ማንቸስተር ዩናይትድ ቤት እንደ አዲስ መወያያ ርዕስ መሆኑ እየተሰማ ነው የሚገኙ። ስለዚህም በማንቸስተር ዩናይትድ ዙሪያ ያለው ወቅታዊ የዝውውር ሂደት ይሄን ይመስላል። እስቲ ወደ ለንደን እንጓዝና አርሴናልን በተመለከተ ያሉ መረጃዎችን እንመልከት። በአርሴናል በኩል በነገራችን ላይ ባለፉት ቀናት አርሴናሎች እንግዲህ ከብዙ ዊንገር ጋር ስማቸው ይያያዛል። ግን በተጨባጭ እነማን ላይ ነው የሚካኤል አርቴታ አርሴናል ትኩረቱ የበለጠ እየበዛ የመጣው የሚለውን ጉዳይ ስንመለከት አሁንም የከናን ይልዲዝ ጉዳይ ትናንትና ምናልባት ክሬዲቱ መስጠት ከፈለጋችሁ ከየትኛው ሚዲያ ቀደም ብለን በዚህ ሚዲያ ነው ያደመጣችሁት። ከዛም በኋላ ከ24 ሰዓት ከ12 ሰዓት ከ10 ሰዓታት በኋላ ነው አብዛኛው ሚዲያ የይልዲዝ መረጃ ወደ እግር ኳሱ ቤተሰብ ተደራሽ ማድረግ የቻሉት በሚዲያ ደረጃ እና የከናን ይልዲዝን ጉዳይ ከየትኛው ሚዲያ ቀደም ብለን ትናንት ወደ እናንተ አድርሰንላችሁ ነበር እና በአንዳንድ ኮሜንቶች ላይ እንግዲህ በትላልቅ ሚዲያ ወይም በብዙ ተከታዮች ወይም በብዙ ሜንስትሪሞች ባላቸው ሚዲያ እስካልተዘገበ ድረስ አንዳንዴ በምናቀርበው ዘገባዎች ላይ አዳዲስ አድማጮች ሊሆኑ ይችላሉ ወይም ከኛ ጋር ያልቆዩ ሊሆኑ ይችላሉ የሚያቀርባቸው ኮምፕሌኖች ወይም ኮሜንቶች አሉ። ግን በኋላ ላይ በትላልቅ ሚዲያዎች ሲዘገቡ ምናልባት እዛ ጋር ማረጋገጥ የተፈለገበትን ሂደት እንግዲህ ሚዛናዊነቱን የመረጃ ተደራሽነቱን ፍርዱን ለእናንተ ትተናል። ግን በመረጃ ሂደት ቀደም ብለን ወደ እናንተ ለማድረስ ጊዜያችንም ሰዓታችንም እንግዲህ የበለጠ አመቺ ስለሆነ ወደ እናንተ መረጃዎችን ባገኘንበት ሰዓት አፕዴት እናደርጋቸዋለን እንጂ ብዙ ሰብስክራይበር እና ብዙ
የሚዲያ አድማጮችን ለማግኘት ተብሎ እና ካች ኦፍሳይድ እና ቲም ቶክን እየተረጎሙ ማምጣት በጣም ቀላል ነገር። ምክንያቱም እነዚህ ሚዲያዎች ምንም ተጨባጭ መረጃ የላቸውም፣ የሐሰት ሚዲያ ናቸው። ካች ኦፍሳይድ፣ ሜትሮ፣ ቲም ቶክ ምንም ሪሊያብል ሶርስ የላቸው። ከዛሬ 15-16 ዓመት በፊትም የምናውቃቸው ሚዲያዎች ናቸው። ምንም ከክለብ ጋር ተያያዥላቸውም። ማንኛውንም ተጫዋች ከየትኛውን ቡድን ጋር አገናኝተው ዘገባ በማውጣት ነው የሚታወቁት እና የእግር ኳሱን ቤተሰብ በማሳሳት የሚታወቁ ናቸው። እነዛ ላይ የሚወጡ ዘገባዎችን ሁሉ በ24 ሰዓት ይዘን ብንመጣ ደግሞ አንደኛ ለእግር ኳሱ ቤተሰብ ጊዜ መርጦ ዳታ ገዝቶ ለሚያደምጠን የእግር ኳስ ቤተሰብን ይሄ ሲጀምርም ጊዜውን እኛ ጋር ላደረገ ቤተሰብም ክብር አለመስጠት ነው። ስለዚህ በመረጃ በኩል ወደ እናንተ የምናመጣቸው መረጃዎች ምናልባት አክቲቭሊ ከሌላው ሚዲያ ቀደም ብለን መረጃዎቹ ማድረሳችን ተቀባይነታችንን እንዲያሰፋ እንጂ በሌሎች ሚዲያ እስከሚዘገብ ድረስ እኛ የምናቀርበው መረጃ የተሳሳተ ነው ማለት እንዳልሆነ እዚህ ጋር አስቀምጦ ለማለፍ ያክል ነው። አንዳንድ ኮሜንቶችን ስለተመለከትን ነው እና የበለጠ ለማረጋገጫው ደግሞ ከነሶርሱ ስለምንጠቁማችሁ ሶርሱ ምንጩንም ጭምር። ስለዚህ አርሴናል ከሰሞኑ ከአንዴም 2 ጊዜ ትናንት የቱቶ ስፖርትን ጋዜጣ በስክሪናችን ላይ አድርገን ስናሳያችሁ ነበር። ዛሬ ደግሞ ኮሪያ ዴል ስፖርት ነው አዲስ መረጃ ይዞ የወጣው። አርሴናል 112 ሚሊዮን ዩሮ አሁንም እንክፈል እንደራደር ሲሉ ጁቬ በሩን እንደዘጋ። ግን አርሴናል ትልቁ አድቫንቴጅ ማለኝ ነው ያለው በተጫዋቹ ተወካዮች በኩል ይልዲዝ የበለጠ አንድ መረጃ ልንገራችሁ። የአርሴናል የግብ ጠባቂ አሰሪ ማን ነው? ከሰሞኑን አንድ የቱርክ ሚዲያ ስለ አርሴናል ግብ ጠባቂ አሰሪ ጋር በተያያዘ መረጃ ይዞ እየወጣ ነው የሚገኘው። በበለጠ አሁን የዴቪድ ራያን ከብሬንፎርድ እንዲመጣ ያደረገው ግብ ጠባቂ ማለት ነው። የግብ ጠባቂ አሰሪ ይቅርታ፣ ኢንካን ካሃን ይባላል። ቱርካዊ ነው። የመጀመሪያ ቡድን የአርሴናል የግብ ጠባቂዎች አሰሪ ነው። የበለጠ ደግሞ የከናን ይልዲዝ አባት ጋር በጣም የቀረበ ግንኙነት አለው እንደ ላጋዜጣ ዴሎ ስፖርት ከሆነ። ስለዚህ አርሴናል ቴክኒካሊ ለመጠቀም ያሰበው ይሄ የግብ ጠባቂዎች አሰሪ በቀጥታ የድርድሩ አካል እንዲሆንና የተጫዋቹን አባት የማግባባት ስራ። ምክንያቱም የከናን ይልዲዝ የእግር ኳስ ህይወት ላይ አብዛኛውን ፐርሰንት የመወሰን ፓወር ያለው አባትየው። ስለዚህ ከናን ይልዲዝ ኮንትራት በጁቬ ሲያራዝም እንኳን በውሉ ላይ አብዛኛው ክራይቴሪያ ላይ ከተደራደሩ አካላት መካከል አባትየው አንዱ እንደሆነ እና የበለጠ ይሄን ቱርካዊ የግብ ጠባቂዎችን አሰሪ አርሴናልና አርቴታ በመጠቀም እንግዲህ አባቱን አስማማልን የሚል ውለታ ፈልገው እንግዲህ መጠየቃቸውን ላጋዜጣ ዴሎ ስፖርት አለኝ ከቱርክ ሚዲያና ከቱርክ ተጨባጭ ከከናን ይልዲዝ ተወካዮች አካባቢ መረጃ አግኝቻለሁ ብሎ ዛሬ በነበረው ጋዜጣ ላይ ይዞ ወጣ። ላጋዜጣ ዴሎ ስፖርት ነው ይህንን ዘገባ ያለው። ኮሪያ ዴሎ ስፖርት ላይ ተመሳሳይ አይነት መረጃ ወጥቷል። ትናንት ግን ቱቶ ስፖርት የአርሴናልን ከፍተኛ ፍላጎትና የግራውን የሜዳ ክፍል 100% ያሟላልኛል፣ ያንን ዲፓርትመንት በጥራት ይገነባልኛል ብሎ አርቴታ 100% ያመነበት ተጫዋች ከናን ይልዲዝን አሁን ያገኘዋል አያገኘውም ነው ጨዋታው። ስለዚህ ይሄ ጉዳይ አሁንም ተደጋጋሚ ተነስቷል። ግን ለአርሴናል አንዱ ፈተና ሊሆን የሚችለው አርሴናል እንደ ቡድን ማቅረብ የፈለገው ክፍያ 112 ሚሊዮን ዩሮ ነው። ግን ጁቬ በሩ የሚከፍት ከሆነ ደግሞ ትናንት ኮሪያ ዴሎ ስፖርት ላይ ከተመለከትናቸው መረጃዎች መካከል ቼልሲ 120 ሚሊዮን ፓውንድ 120 ሚሊዮን ዩሮ ፓውንድ አይደለም ዩሮ ይዞ ሊቀርብ ይችላል። ጁቬ ሊደራደር በሩን ከከፈተ ፍቃደኛ ከሆነ ብቻ ጁቬ በሩን ከፍቶ ከአርሴናል ጋር የሚደራደር ከሆነ
ቼልሲ እኔም ገባለሁ ቢዲንግ ዋሩን ለአርሴናል ሊያከብድ ተጫዋቹን ለማስፈረም ማለት ይሄ በጣሊያን ሚዲያ ከትናንት እስከ ዛሬ ድረስ ሲዘገብ የነበሩ በአርሴናል ዙሪያ ተጨባጭ መረጃዎች ነው። ከወደ ስፔን እንግዲህ ትናንት የጋላክቲኮን ፕሮግራም አድምጡ ብያችሁ ነበር። ትናንት የሰራነውን ፕሮግራም የፔሬዝ ጋላክቲኮ እንግዲህ ዛሬ በሁሉም ሚዲያ በተመሳሳይ ንጋት ለኛ ያቀረብነው ሀሳብ አይነት በሁሉም ሚዲያ ሲነገር ነበር። በጭራሽ ጁሊያን አልቫሬዝ የጋላክቲኮ ትልቁ ፕላን እንዳልሆነ ማድሪዶችም ያውቃሉ፣ አትሌቲኮ ማድሪዶችም ያውቃሉ። ዋናው የማድሪድ ፕላን የፔሬዝ ፕላን አቅጣጫው ሁለት ነው። አንደኛ ለደጋፊው ቃላቸውን መጠበቃቸውን ማረጋገጫ ነው። በተቃራኒው ደግሞ ባርሳ ላይ ፋይናንሻል ጫና መፍጠር ነው። ምክንያቱም እንደ አንድ ቢዝነስ ኢንቨስተሮች እይታ ካየን አፖሎ ስፖርት ሴንተር የሚባለው ግዙፉ ካምፓኒ 55% የአትሌቲኮን ድርሻ የገዛው ካምፓኒ 150 ሚሊዮን ዩሮ ቀርቦለት አልሸጥም ብሎ ለባርሳ 120 ሚሊዮን ዩሮ አይሸጥም። ስለዚህ የፔሬዝ አካሄድ ቴክኒካል ነው። ታዲያ በተቃራኒው ምንድን ነው የከፈተው? ለሪያል ማድሪድ ይሄን ኦፈር ማቅረብ የበለጠ በር የከፈተው ለአርሴናል። ምክንያቱም አርሴናል በዚህን ሰዓት በአንገብጋቢ ሁኔታ ጁሊያን አልቫሬዝን ከየትኛውም ተጫዋች በላይ በፊት መስመር በኩል ይፈልጋል። ስለ ዊንገር አይደለም እያወራን ያለነው፣ ስለ ፊት መስመር ተጫዋች ቨርሳታይል ሚና ስላለው ተጫዋች ነው። አሁን እዚህ ጋር ልብ ማለት ያለብን አርቴታ ሁሊያን አልቫሬዝን፣ ሞርጋን ሮጀርስን ሲፈልግ አንድ ቦታ ላይ ያልተገደቡ ተጫዋቾች እንደሆኑ መረዳት አለብን። ስለዚህ ሁሊያን አልቫሬዝን የሚያስፈርም ከሆነ ሞርጋን ሮጀርስን አያስፈርም። ለምን? በአንድ አይነት ስትራቴጂ የታሰቡ ተጫዋቾች ስለሆኑ። የበለጠ ምንድነው እዚህ ጋር አርሴናል ከባርሳ የተሻለ ክፍያ ይዞ የሚቀርብ ከሆነ አሁን አትሌቲኮ ማድሪድ ሊሸጥ ይችላል። ምክንያቱም ማድሪድ የመጨረሻ ግቡና የጋላክቲኮ ኢላማው አሁንም ልንገራችሁ ሁሊያን አልቫሬዝ አይደለም። ባርሳ ጎርደንን አስፈርሞ ሁሊያን አልቫሬዝን ጨምሮ ራፊኛና የማን ላይ ይዞ ሊመጣ የሚችለውን ከባድ ስትራቴጂ ማድሪድ ገና መልሶ ግንባታ ውስጥ በገባበት ሲይዝ እንደገና ሌላ ከባድ የውድድር ዓመት ስለሚሆን የባርሳን የትራንዚሽን ጊዜ ፋይናንሻሊ ጫና ለመፍጠር የተጠቀሙት የፍሎሬንቲኖ ፔሬዝ ስትራቴጂክ ሂደት ነው እንጂ 150 ሚሊዮን ዩሮ ካስፈለገም ተጨማሪ ተደርጎ ሊቀርብ የሚችለው ለሚካኤል ኦሊሴና ለሚካኤል ኦሊሴ ብቻና ብቻ ነው። ጠብቁ። ይሄ ዝውውር መስኮት ይከፈትም የጊዜ ጉዳይ ነው። ይሄን ኦፈር ትሰማለህ። ያስፈርማል ማለት አይደለም። ትክክለኛው የፔሬዝ የጋላክቲኮ ፕላን ሚካኤል ኦሊሴን፣ ጁሊያን አልቫሬዝ። ግን ይሄ መንገድ ለማን ጥርጊያው ተመቻችቶለታል? ለአርሴናል። ምክንያቱም ፋይናንሻሊ እንደ ባርሳ እንዲህ አይነት ሂደት የለበትም። አርሴናል በደንብ ትርፋማ ነው። ማድሪድ ያቀረበውን 130 ሚሊዮን ፓውንድ አቅርቦ ማስፈረም ይችላል። ምንም ያስቆመው ነገር የለም አርሴናልን። ስለዚህ ሁሊያን አልቫሬዝ ጉዳይን ማድሪድ ለአርሴናል በር ከፍቷል። እዛው ከሊጉ ተፎካካሪ ይልቅ ለእንግሊዙ ክለብ መንገድ ጠርጎለታል። ይሄን አጋጣሚ አርሴናልና አርቴታ ሊጠቀሙት እንደሚችሉ ኤልቼግኒቶም ዳሪዮ አስም ዘግበዋል። ዛሬ ላይ ገብታችሁ ሚዲያዎችን ተመልከቱ። ለማድሪድ በጣም ቅርብ የሆኑ ሚዲያዎች ናቸው ይሄን ይዘው የወጡትና በአርሴናል በኩል ያለው ተጨባጭ መረጃ ይሄ ነው። እስቲ አሁን ደግሞ ወደ መርሲሳይድ ተጉዘን ደግሞ በሊቨርፑል ዙሪያ የወጡ ዘገባዎችን እንመልከት። ምክንያቱም በትናንትናው ዕለት ደጋፊውንም ያወዛገበ አንዳንድ ያልተጠበቀ ጉዳይ በሊቨርፑል ዙሪያ እየተዘገበ ነው የሚገኝ። ያልተጠበቀ ስላችሁ ጭራሽ ይህ ጉዳይ ፌብሩዋሪ ወር ላይ ስንወያይ ሊሆን የሚችልበት እድል 101% እንስጥ። ከባድ ስትራቴጂ ነው። ይሄ ጉዳይ በተጫዋች ፍላጎት ላይ መሰረት ያደረገ ብቻ ነው። ክለብ አይደለም ለድርድር ሊቀመጥ ቀርቶ በድጋሚ የሚያስበው ጉዳይ አይደለም ስላችሁ የነበረው ጉዳይ ሊታጠፍ የሚችልበት እድል እንዳለ ከወደ ፈረንሳይ ፋብሪክ ሃውኪንግ ይዞ ወጥቷል። የሌኪፑ ታማኙ ዘጋቢ ይቅርታ፣ የአርኤምሲ ስፖርት ታማኙ ዘጋቢ ሌኪፕን በተመሳሳይ ይዞ ወጥቷል። ትናንት ምሽት ላይ የወጣው መረጃ ተመልክታችኋል ብዬ አስባለሁ። በፈረንሳይ ሚዲያ ፒኤስጂ
ሚካኤል ኦሊሴ የማድሪድን ጥረት በመመልከት ከማድሪድ የተሻለ ኦፈር ይዞ ወደ ባየር ሙኒክ ሊጓዝ እንደሆነ ሌኪፕ የኔ ነው ያለው መረጃ መሰረት በጠቅላላ ይህንን ዘገባ ማጋራት ችሏል። 162 ሚሊዮን ዩሮ 137.6 ሚሊዮን ፓውንድ ማለት ነው ለሚካኤል ኦሊሴ። እዛው ዘገባ ላይ የተመለከትነው ምንድነው? ሁለተኛው ጉዳይ ሊቨርፑል የበለጠ የያኒ ዲያሞንዴ ሂደት ላይ ገፍቶ መሄዱን ተከትሎ ፒኤስጂ ፕላኑን ከዲያሞንዴ በመቀየር በቀጥታ ማላይ ታርጌት አደረገ ሚካኤል ኦሊሴ። አሁን ደግሞ ይሄ ዝውውር ሂደት ለነማን ክለቦች በር ይከፍታል? እዛው ለሊቨርፑልና ለአርሴናል የብራድሊ ባርኮላን ሂደት ሲጠይቁ ተጫዋቹን ለማስፈረም ጥያቄዎችን ሲያቀርቡ ለነበሩ ክለቦች ደግሞ እንደገና በሩ መክፈቻ ነው። ምክንያቱም ፒኤስጂ በሚለቁ ተጫዋቾች ላይ መሰረት ያደረገ ዝውውር ነው የሚያደርገው። ያ ማለት ቦታ መተካት ሳይሆን ኳሊቲን መጨመር ነው። የሚለቀው ተጫዋችን ኳሊቲ በተሻለ ኳሊቲ የመተካት ስትራቴጂ ነው ፒኤስጂ የሚይዘው። ስለዚህ አሁን ላይ የባርኮላ መልቀቅና የኮንትራት ድርድሩ ምንም አይነት ስምምነት ላይ መድረስ ስላልተቻለ ባርኮላን ፒኤስጂ ይሸጣል። በሚሸጠው ክፍያ ላይ ጨምሮ በቀጥታ ኦሊሴን ለማስፈረም ወደ ባየር ሙኒክ ጥያቄዎችን ይዞ ሄዳል። ሌኪፕ ብቻ ባወጣው ዘገባ ላይ አንድ መረጃ በእንዲህ መልኩ ተዘገበና ያለፈው ማርች ወር ላይ የዘገበውን ደግሞ ፋብሪክ ሃውኪንስ እንደገና በአርኤምሲ ገጹ ላይ ሪፖስት አድርጎ ተጨማሪ ማብራሪያ አስቀመጠ። ይሄ ከፈረንሳይ ሚዲያ ያወጣ ዘገባ ነው። ገብታችሁ ከነምንጩ እየጠቆም ነው፣ ገብታችሁ ተመልከቱ። እንደ ፋብሪክ ሃውኪንግ ዘገባ ከሆነ ፒኤስጂ ለዚህ ተጫዋች የሚያቀርበው 165 ሚሊዮን ዩሮ ክፍያ በቀጥታ ባየር ሙኒክን ሐሳብ አስቀይሮ፣ በደንብ ተመልከቱ፣ ሐሳብ አስቀይሮ ለመደራደር ባየር ሙኒክ ወደ ጠረጴዛ የሚቀመጥ ከሆነ ከፒኤስጂ የተሻለ ክፍያ ደግሞ ሊቨርፑሎች ይዘው ሊቀርቡ ይችላሉ ይላል። ይሄ የፈረንሳይ ሚዲያ ዘገባ ነው። በየትኛውም የእንግሊዝ ሚዲያ ዘገባ ላይ አልወጣም። እንደዚህ የሚል ሪፖርት የለም፣ ሪፖስቶችም የሉ። ይሄ መረጃ ወጣው ከምሽቱ 5:30 በኋላ ነው። ገብታችሁ መረጃውን መመልከት ትችላላችሁ። በጣም ያስገራሚ መረጃ ስለሆነ ነው። ይሄ ማለት በጣም በአስገራሚ ሁኔታ የእንግሊዝ፣ የፈረንሳይ፣ የስፔን የሶስቱ ሀያላን ክለቦች በአውሮፓውያን እግር ኳስ ላይ የሚገኙ ክለቦች ቀጥተኛ ቢዲንግ ዋር ነው የሚኖረው። ስለዚህ ኡሊ ሆኔስ ከዚህ በፊት የተናገሩትን ንግግር ሁሉም ዘገባዎች ላይ በተለየ ቦልድ አድርገው ጽፈውት አስቀምጧል። ሪያል ማድሪድ እና ሊቨርፑል በተጫዋቾች ዙሪያ የሚያደርጉትን ማንዣበብም ሆነ ጥረት እንዲያቆሙ እናስጠነቅቃለን። ሊቨርፑል ፍሎሪያን ቪትዝ እና 125 ሚሊዮን ፓውንዱን ይዞ ቢመጡ እንኳን አንሸጥም ብለዋል። ቃል በቃል ለቢልድ በሰጡት ጋዜጣ ኢንተርቪው ላይ አንሸጥም፣ እኛ አምና ሳመር ላይ ልናስፈርመው የምንፈልገውን ተጫዋች ቪትዝ ላይ እንኳን ብር ጨምሮ ቢመጡ አንሸጠውም ኦሊሴን። ስለዚህ ማድሪድ እና ሊቨርፑልን ከተጫዋቾች አጠገብ እንዲርቁ እናስጠነቅቃለን አሉ። ጉዳዩ እንደማይሸጥ ስለታመነ ከዛ ኢንተርቪው በኋላ የተዘጋ ፋይል ነበር። ትናንት በድጋሚ የፒኤስጂ በተጫዋቹ ተወካዮች በኩል ለማድረግ የተሞከረው ጥረት አንድ በር ማሳየቱን ተከትሎ ማድሪድን ተከትሎ ጥያቄ ለማቅረብ ፒኤስጂም ተዘጋጅቷል። ስለዚህ ማድሪድም ያቀርባል፣ ፒኤስጂም ያቀርባል። ይሄ በር የሚከፈት ከሆነ ሊቨርፑልም ጥያቄውን ይዞ ይቀርባል፣ ኦሊሴን ለማስፈረም ማለት ነው። ይሄ ደግሞ በጣም ከባድ የዝውውር ሂደት ያደርጓል። እንዴት እንደሚሆን በቀጣይ ቀናት እንመለከታል። ግን ይሄ የወጣ የሌኪፕ ያውም የታመነው ሚዲያ ተጨባጭ ዘገባ ነው። ምናልባት ከ10 ሰዓት በኋላ ይሄ ዘገባ ለመመልከት ሰብስክሪፕሽኑን ያነሱታል ብዬ አስባለሁ እንደ እንግሊዝ ሚዲያ፣ ወይ ከ24 ሰዓት በኋላ። ግን ካልተነሳ እንግዲህ በሰብስክሪፕሽን ከሀገር ውጭ ያላችሁ መረጃውን መመልከት ትችላላችሁ። አለበለዚያ ግን የክፍያ ስርዓት ያለው ተጨባጭ መረጃ ነው። ግን በጣም
ሚካኤል ኦሊሴን አንሴትን ለማድረግ ሁሉም እነዚህ 3 ክለቦች የየራሳቸውን ስራ እየሰሩ ነው። ግን በዚህ መሃል አድቫንቴጅን የተጠቀመው እየተባለ የሚገኘው ሊቨርፑል ነው። እንግዲህ ፒኤስጂ ያኒ ዲያሞንዴን ለማዘዋወር የሊቨርፑል ብርቱ ተፎካካሪ ነበር። ግን አሁን ሊቨርፑል ዲያሞንዴ ላይ እያደረገ ያለው ጥረትና ግፊት በበለጠ በተሳካ ሁኔታ እየተጓዘ ስለሆነና ተጫዋቹ ምርጫውን አንፊልድ እንዳደረገ እንደተናገረ ነው ትናንትና ቤን ጃኮብስ በጊቭሚ ስፖርት በነበረው ፖድካስት ላይ ላይቭ ሲገልጽ የነበረውና የተጫዋች የበለጠ አሁን ላይ ወደ አንፊልድ የመምጣት እድሉ እየሰፋ መምጣቱ ነው። ስለዚህ የኦሊሴ ጉዳይ ያልተዘጋ ፋይል አለ ማለት ነው የሚለውን ጉዳይ እንግዲህ እስቲ በቀጣይ ከሩመርስ በዘለለ ተጨባጭ መረጃዎች ሲወጡ የበለጠ የምንመለከት ነው የሚሆነው። ግን አሁን ለኢኪፕ ዘግቦ ደግሞ ሩመርስ ነው ለማለት ይከብዳል። የበለጠ በዓለም አቀፍ ደረጃ እጅጉኑ እውቅና ካገኙና ከፍተኛ ታማኝነት ያላቸው ሚዲያዎች መካከል አንዱ ስለሆነ እንግዲህ እንደ መረጃ እንመልከተውና ጉዳዩ ተያያዥ የሰፋ ጉዳይ ካለ በቀጣይ ቀናት የምንመለከት ነው የሚሆነው። ግን ኦፊሻል ኦፈር ለማቅረብ ባየር ሙኒክ በሩን ከከፈተ ማለት ይደራደራል ማለት ነው። አሁን እኮ ፒኤስጂ 165 ሚሊዮን ዩሮ ለማቅረብ ተዘጋጅቷል እኮ። ስለዚህ ማድሪድ የሰራው አንድ በር አለ፣ ሌሎች ክለቦችም ሄደው ጥያቄ ያቀርባሉ። ግን አሁን በተለያዩ መመዘኛዎች ተመልከቱ፣ የላሊጋ ውድድር ዳግም ነፍስ የዘራ ይመስላል። ጆዜ መጥቷል። የጋላክቲኮ ኢራ እየተመለሰ እንደሆነ እየተዘገበ ነው፣ ድጋሚ ተጫዋቾች የመፈረም በዛ በኩል የነ ያማል አስደናቂ ሆኖ መምጣት፣ እዚህ ጋር የነ ባፔ ያለ ዋንጫ መቆየት ቁጭት ፈጥሮ የፉክክሩ አቅም ዳግም ነፍስ እየዘራ ነው ላሊጋ ላይ። ስለዚህ ፒኤስጂና ሊቨርፑል የሚያደርጉት ጥረት አሁን በተፎካካሪ የሊግ ደረጃ ካሰብን ፕሪሚየር ሊጉ ምንም ጥያቄ የለውም፣ ከፍተኛ ተወዳዳሪነት አለው። ግን ይሄ የብራንድና አሁን የሱፐርስታሮች አቅም ሲታይ ወደዛ መስመር ተጫዋቹ ሊሄድ የሚችልበት እድል አለ። ከለቀቁት ሙኒኮች ይለቁታል እያልኩ አይደለም፣ ከለቀቁት ምናልባት ነው፣ ግን ዝቅተኛ ነው። ማድሪድ ግን አንድን ተጫዋች አንሴትል አደረገ ማለት ደግሞ ያንን ተጫዋች ሳይነቅል አይተው፣ ስለዚህ ጠንካራ ፉክክር ይኖራል ማለት ነው። ይህን ጉዳይ እንግዲህ እንደ መረጃ ተመልከቱት። ትናንት ለኢኪፕ አመሻሹን ምሽት ለሊት ላይ ይዞ በወጣው መረጃ መሰረት ማለት ነው። ሌላኛው መረጃ እንግዲህ ማመዱ ሳንጋሬን ይመለከታል። እዛው ከፈረንሳይ ከሚወጡ ዘገባዎች መካከል ከተመለከት ነው እንግዲህ ቀደም ብሎ ማመዱ ሳንጋሬ እንግዲህ በማክሰኞ አመሻሽ ላይ ተወካዮቹ ከሊቨርፑል ተወካዮች ጋር ግንኙነት ማድረጋቸውና የተጫዋቹ የውል ማፍረሻ ክፍያና አንዳንድ መመዘኛዎች ከተጫዋቹ ተወካዮች በክለቡ ዙሪያ ስላለው አቋም ለሎንስ መቅረብ ያለበትን የክፍያ ስርዓት ከግምት ውስጥ በማስገባት ይህን ተጫዋች ለማስፈረም ጠንካራ ሂደት መጀመሩ ከተዘገበ በኋላ በዴሊ ሜል ላይ ትናንትና ከወጡ ዘገባዎች መካከል መሐመዱ ሳንጋሬ የሊቨርፑል የቀድሞ ተጫዋቾችንና የአሁኑ ተጫዋቾችን አብዛኛቸውን በብዛት ማለት ይቻላል በኢንስታግራም ገጹ ላይ ተከታይ ያደረጋቸው በሚል ዴሊ ሜል ከማካሊስተር የመልቀቅና ሊቨርፑል ሁለት ስማቸው ካልተጠቀሰ ክለቦች በጣም ውድቅ ለማድረግ የሚከብድ ኦፈር በማካሊስተር ዙሪያ እንደቀረበለት መሰማቱን ተከትሎ የመሐመዱ ሳንጋሬ ስም አሁን በስፋት በሊቨርፑል ዙሪያ ተያይዞ እየተወራ ነው የሚገኘው እና የዚህም ተጫዋች ሂደት በቀጣይ ቀናት እንግዲህ በብዙ መልኩ ለደጋፊው ግልጽ ሆኖ በሚዲያ ደረጃ ሊዘገቡ ከሚችሉ መረጃዎች መካከል አንዱ ተደርጎ እየተወሰደ ነው። በዚህ ተጫዋች ዙሪያ ምናልባት ከአንድ ወር ባልሞላ ጊዜ ውስጥ አንድ ሰፊ ፕሮግራም ሰርተንላችሁ ነበር። አዲሱ ፋቢኒዮ በተለይ ከስካውቲንግ ሪፖርት ጋር በተያያዘ የሊቨርፑል ፊዚካሊቲ ጌም ላይ ሊቨርፑል 6 ቁጥር ይጎሏል የተባለውን ካራክተር በብዙ መመዘኛዎች ያሟሉት 2 ተጫዋቾች ናቸው ይባላል። እንደ ስካውት ሪፖርት ከሆነ መሐመዱ ሳንጋሬና ላሚን ካማራ ናቸው። የአሌክስ ስኮት የራዮላ ምርጫ ነው። የአደም ዋርተን ጉዳይ የስሎት ምርጫ ነው።
ሊቨርፑል ደግሞ እንደ ሪኩፕመንቱና እንደ ምልመላ ሂደቱ ከሆነ ሁለቱ የአጉራችን ተወላጆችን ግን የበለጠ ቅድሚያ ሰጥተዋል፣ ሳንጋሬንና ካማራን። ስለዚህ አሁን በቀጣይ ቀናት ግልጽ የሆነ አሁን ላይ ያለው አቋም ሊወጣ የሚችለው በእነዚህ ሁለት የአህጉራችን ተወላጆች የሆኑ ምርጥ የወደፊት ኮከቦች መካከል ነው፣ የሞናኮና የሎንስ። ስለዚህ የማመዱ ሳንጋሬ ጉዳይ ደግሞ ትናንት ዴሊ ሜል በሉዊስ ስቲል በኩል ሰፋ ያለ ዝርዝር ጉዳይ ይዞ ወጥቷል። እስቲ ያንን መረጃ መመልከት ትችላላችሁ። የመጨረሻው በሊቨርፑል ዙሪያ የምንመለከተው መረጃ እንግዲህ አሌክሲስ ማካሊስተርን ፋብሪዚዮ ሮማኖ በደንብ ትኩረት አድርጉ፣ በዚህ የዝውውር መስኮት ይለቃል አይደለም። ከሰሞኑን በተደጋጋሚ ከትናንት በስቲያ በአሌክስ ስኮት ፕሮግራም ላይ አንስተንላቸዋል። የአሌክሲስ ማካሊስተር ቆይታ ጥያቄ ውስጥ የገባው አሁን አይደለም። በርካታ የብቃት ማሻሻያዎችና ይሄ ፐርፎርማንስ አናላይዝ የሚያደርገው የሊቨርፑል ዲፓርትመንት ውስጥ የአሌክሲስ ማካሊስተርን ብቃት መውረድ ሲስተማቲካል እንዳልሆነ ነው የሚረዱት። እድሜው፣ የኮንትራት ማብቂያው መቃረቡ የበለጠ ደግሞ ተጫዋቹን ኮንትራት ለማስፈረም ሊቨርፑል አሁን ከያዘው ፕሮጀክት ጋር ተስማሚ እድሜ ላይ እንዳልሆነ ደጋግመን ስናነሳ ነበር። ከዚህ ጋር በተያያዘ እንግዲህ ስማቸው ያልተጠቀሱ ሁለት ክለቦች ሊቨርፑል ውድቅ ለማድረግ የማይችለውን ከፍተኛ ክለቡ ምናልባት ለሽያጭ በቀጥታ ተጫዋቹን እሺ ብሎ ለመደራደር ወደ ጠረጴዛ ሊወርድ የሚችልበትን ኦፈር አቅርበዋል እየተባለ ነው። ሁለት ክለቦች ስማቸው አልተጠቀሰም። እንግዲህ ተጫዋቹም እንግዲህ ምርጥ ኮንትራት ያገኛል። በተመሳሳይ ክለቡ ምርጥ ኮንትራት ማፍረሻ አግኝቷል ነው እየተባለ የሚገኘው። ስለዚህ በቀጣይ ቀናት ይህም መረጃ በተሻለ መልኩ ይፋ ይሆናል ተብሎ ይጠበቃል። ስለዚህ የመሐመዱ ሳንጋሬና የአሌክሲስ ማካሊስተር ጉዳይ በቀጥታ ተያያዥ መሆን እድል አለው የሚሉ ገማቾችም ስላሉ እስቲ በቀጣይ ቀናት የሚወጡ መረጃዎችን እንመለከታለን። በመጨረሻም ግን ሊቨርፑል ኢኮሌ ፖል ግሮስት ይዞ በወጣው ዘገባ መሰረት ጃሬል ካውንሳ መልሶ የማስፈረም ሂደት በ55 ሚሊዮን ፓውንድ ሊቨርፑል ኦፕሽን ስላደረገ ፐርሰናል ተርም ግን ለሊቨርፑል ምንም አሳሳቢ እንዳልሆነና አንድ የሊቨርፑል ጥረት በካውንሳ በኩል በፍጥነት ፖዚቲቭ ምላሽ እንዳገኙና በቀጣይ እንግዲህ ሌቨርኩዘን ለሊቨርፑል መልሶ ከአንድ ዓመት በኋላ ይሸጣል ወይ በሚለው ጉዳይ እንግዲህ ሊቨርፑል በሚያቀርበው ኦፈር ላይ መሰረት ያደረገ ነው። ግን ይሄ ተጫዋች ወደ አንፊልድ መመለስ ይፈልጋል። የጃሬል ካውንሳም መልሶ የማስፈረም ሊቨርፑል እንግዲህ በርካታ ኪሳራዎችን ያስመዘግባል ማለት ነው። ምክንያቱም 45 ሚሊዮን ፓውንድ የሸጠውን ተጫዋች 40 ሚሊዮን ፓውንድ የሸጠውን ተጫዋች ወደ 55-60 ሚሊዮን ፓውንድ ገደማን መልሶ ሊገዛ የሚችለው እስቲ በቀጣይ ቀናት የምንመለከተው ነው የሚሆነው። ግን ፖል ግሮስ ሊቨርፑል አጥብቆ እንደሚፈልገው እየዘገበ ነው የሚገኘው የሊቨርፑል ኢኮ ዘጋቢ። በመጨረሻም እንግዲህ ቼልሲ አርሴናል ላይ በሁለት ዝውውሮች ላይ አግሬሲቭ ሆኖ ለመግባትና ቼልሲ በቀጣይ ዝውውር መስኮት በስብስብ ውስጥ 2 ወይም 3 ጥራት ያላቸውን ተጫዋቾች በአታኪንግ ሰርድ ላይ ለመጨመር ለማካተት የበለጠ ደግሞ የነ አሌሃንድሮ ጋርናቾ ሌም ዴላፕ ሽያጭ ክለቡ በትኩረት ስለሚመለከት ጥራት ያለውን አንድ ተጫዋች ለማምጣት ሞርጋን ሮጀርስን ወይም ከናን ይልዲዝን ማተኮሩን ስካይ ስፖርት በትናንትናው ዘገባው ላይ አንስቷልና ቼልሲዎችም በዚህ ሂደት ላይ ትኩረት እንደሰጡት እየተናገሩ ነው የሚገኙት። እንግዲህ የዛቪ አሎንሶ ሹመት ኦፊሻሊ ኮንፈርም የሚደረገው ጁላይ 1 ነው በይፋ ስራው የሚጀምረው። እስከዛ ድረስ ግን ባሉ ሚቲንጎች ሁሉ የቼልሲ የዝውውር እቅድ ላይ በቀጥታ ውሳኔዎች እንደሚያስተላልፍና በክለቡ የማይነኩ ኦፈሮችን ቼልሲ ሊያዳምጥ የማይችል በራቸውን የዘጋበት ተጫዋቾች አሉ። የማይነኩ 8 ተጫዋቾች ይፋ ተደርጓል እየተባለ ነው የሚገኘው። የኮል ፓልመር፣ ሪሽ ጄምስ፣ ሞሲስ ካሴዶ ግን እነ ኤንዞ ፈርናንዴዝም ኩኩሬያም የሉ። አሁን እሱ ጉዳይ ነው ትንሽ
ጥያቄ እያስነሳ የሚገኘው እና ፋብሪዚዮ እንደሚለው ከሆነ አትሌቲኮ ማድሪድ፣ ባርሳና ማድሪድም የዚህ ተጫዋች ፈላጊ እንደሆኑ እዛ ጋር እያይዞ አንስቷል። ኤንዞ ፈርናንዴዝ ላይ ግን ማድሪድም ሲቲም ዝምታ መጥተዋል። ምክንያቱም ቼልሲ 107 ሚሊዮን ፓውንድ የገዛበትን ዋጋ 120 ሚሊዮን ዩሮ ለጥፎበታል። ይሄን ደፍሮ የሚከፍል ክለብ አለ ተብሎ አይጠበቅም። ምናልባት በድርድር ተጫዋች የዝውውሩ አካል ሆኖ ምናልባት ቼልሲ ለምሳሌ ዛቪ አሎንሶ እና ኢብራሂም ዲያዝን አርዳ ጉለርን በሱ ውስጥ የበለጠ የጎለበቱ ተጫዋቾች ስለሆኑ የበለጠ ደቂቃዎችን አግኝተው ማሳመን ስለቻሉ እነዚህ ተጫዋቾችን የዚህ ዝውውር አካል አድርገው ማድሪድን ሊጠይቁም ይችላሉ። ምክንያቱም ከዚህ በፊት የኤዲን ሃዛርድ የዝውውር ሂደት ማቴዎ ኮቫቺች ስለነበር እንደዚህ አይነት ሂደቶች ሊኖሩ ይችላሉ በቼልሲ ዘንድ ማለት ነው። ስለዚህ የበለጠ ጉዳዮችን በቀጣይ ቀናት የምንመለከት ነው የሚሆነው። ለማንኛውም የሁሉንም ክለብ አፕዴት መረጃ በእንዲህ መልኩ ወደ እናንተ ተደራሽ አደረግን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ ብታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ዓለም ዋንጫ ዛሬ በይፋ ይከፈታል። እስቲ የደበዘዘውን የዓለም ዋንጫ ከዚህ ፕሮግራም በኋላ በተወሰነ መልኩ እናነሳ ይሆናል። ሰላም ቆዩ።